ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ደህና ናችሁ ወይ? የእውነት ለመናገር እኔ በጣም አዝኛለሁ እዚህ ጋር ማለት ነው። እኛ እንደ ራሳችን ማለት እና እኔ ብሆን ብዬ ነው ያሰብኩት። እኔ ሀይሚ ጋር ብሆን ብዬ ነው እኔ ያሰብኩት እና ትናንትና ቪዲዮም አይቻለሁ። በጣም ስላዘንኩ ነው ዝም ያልኩት። ሰው አንድ ፍቅረኛችሁ ወይም ደግሞ የትዳር አጋሬ የወደፊት የማገባው የልጆቼ አባት ብላችሁ የያዛችሁትን ሰው ቢያንስ ማለት ከሌላ ልጅ ተገኝቶ ማለት ይሄ እንደ ትምህርትም ልትወስዱ ትችላላችሁ እና ከሌላ ልጅ ወልዶ ከዛ እናንተ ግን ከሱ ጋር ሄዳችሁ ለልጁ እንግዲህ አብራችሁም እቃ ገዝቶ እንደዚህ እናንተ ፊት ለፊት ሲሰጥ ምናምን ምን ማለት እንደሆነ አላቅም። እኔ እንጃ አላቅም። ስሜቱ በጣም ስለከበደኝ ነው ትላንት ራሱ ዝም ብዬ ቪዲዮን ብቻ አይቼ ያለፍኩትና እኔ በዚህ አጋጣሚ ብዙ ኦዲየንሶች ሊኖሩ ይችላሉ። ከዛው ማለት የቡርኬ ልጅ እንዳልሆነና ዲኤንኤ ድጋሚ እንዲመረመር ከሚፈልጉት አንዷ ኦዲየንስ እኔ ማለት ብዙዎቻችሁ አምናችሁ ሊሆን ይችላል። የቡርኬ ልጅ ነው ብላችሁ ተቀብላችሁ ሊሆን ይችላል። ወይም ደግሞ ብቻ አላቅም። የሁላችንም ስሜት የተለያየ ነው ብዬ አስባለሁ። እኔ ግን የቡርኬ ልጅ እንዳልሆነና በቃ አላደለ ዲኤንኤ ድጋሚ እንዲመረመር የምፈልገዋ አንዷ ኦዲየንስ ነኝ እና ዛሬ ደግሞ እንግዲህ አይታችሁ ከሆነ ለእዩ እንግዲህ ማለት ወደ አዲስ አበባ ሊሄዱ ነገር ግን ለእዩ በዚህ ልክ ቤት እንትን ብሎላት ምናምን ይሆናል አይደለ? በዚህ ልክ እኔ በፍጹም አላሰብኩም፣ ጭራሽ ማለት ነው። ጭራሽ አላሰብኩትም እኔና አስቡ እስቲ አንደኛ ለሀይሚ ያልተናገረ ማለት ሀይሚን ዝም ብሎ እንግዲህ ሀይሚ መጣ ነው እንግዲህ ማለት አንድ ሰው ይውላችሁ እዚህ ጋር ይውላችሁ እኔ ቡርኬንም ሀይሚን እኔ የእውነት ነው የምላችሁ ትዝታን የምታውቋት በዚህ ልክ አይደለም። ትዝታን የምታውቋት በፊት ካያችሁ እኔ ማለት ጥፋቱ የቡርኬ ስለሆነ ቡርኬን በጣም ነበረ የምወቅጠው ገባችሁ አይደለም? ግን እኔ እንደውም አሁን በጣም የሆነ እንዴት ነው በቻልኩት አቅም ለሁለቱም ለመፍረድ እየሞከርኩ ነው፣ ለሁለቱም መናገር እየሞከርኩ ነው። ግን ጥፋቱ በጣም ብሩኬ ላይ ዘንበል እያለ ነው። ገባችሁ አይደለ? እያንዳንድሽ ህሊና ሆኖ እንደ ቪዲዮ ስታዩ እንደ ህሊና ስንፈርደው ማለት ነው ብሩኬ በጣም እያጠፋ ነው። አንደኛ ሀይሜ እኮ ሴት ናት፣ ስሜት አላት። ስሜቷ በጣም እየተጎዳ ነው። ገባችሁ አይደለ? ሁለተኛ አላለ ወደፊት ባሌ ብላችሁ የያዛችሁ ሰው የሆነ ነገር ሲያረግ መምክራል ማለት ትማከራላችሁ ከእናንተ ጋር ማለት ነው። እና ለሀይሚ ሳይናገር ምን ሳይል እንዲሁም እኔ መጨረሻ ላይ ፕራንክ ነው ብሎ ይነግራታል ብዬ እየጠበቅኩ ነበረ። ግን አይደለም። ጭራሽ እዩን ከነ ልጇ ይዛ እንድትመጣና ከዛ ቤቱ እንድትረክብ ምናምን ነው ፍፄ ሄዶ እንግዲህ እንትን ያለውና አይታችሁ ከሆነ መጨረሻ ላይ እንግዲህ ቪዲዮ ተቋርጠዋል። እንግዲህ ነገ ምን አይነት ቪዲዮ እንደሚመጣ አላቅም። ሶ ግን ምንም ቢሆን ምንም ደግሞ ከሱ ጎን ሆና አለውለ እያለች ካጠገቡ ለሆነች ልጅ ደግሞ ማማከር ግዴታ አለበት። እሷ ማለት ይሄ ላደርግ ነው፣ እንዴት ነው ሀሳብሽ፣ እንዴት ነው ትቀበያለሽ አትቀበይም የሚለው ነገር ከሀይሚ መቀበል አለበት። ብሩኬ በደንብ መወቀጥ ይፈልጋል መስለኝ፣ አላቅም። የኦዲየንስን ሀሳብ ለመቀየር በጣም እየሞከረ ነው። የእውነት ነው ምላችሁ እና የእውነት እኔ እንደ ድሮ ማለት እንዴት ልበላችሁ ልክ እንጃ አላቅም። በዛኛው ቻናል እየመጣው እንደዚህ አብጄ የምመጣው በቪዲዮ የምትመጣው ትዝታ ብትሆን አላቅም ብሩኬን ልበላ ነበረ የምደርሰው። እግዚአብሔር ነው ምላችሁ። እኔ በዛሬ ቪዲዮ ራሱ በጣም ነው ያዘንኩበት እና ሀይሚ ደግሞ ግን እኮ አልነገርከኝም፣ እንዴት አልነገርከኝም ስትል ራሱ እንጃ አላቅም። ብቻ እንዴት ልበላችሁ ምን አይነት ስሜት እንደሚሰማችሁ እናንተን ራሱ ሀይሚ ቦታ አርጌ ነው ምነግራችሁ እና እናንተ ብትሆኑ ምን ታረጋላችሁ? የሀይሚ ስሜት እየተጎዳ ነው እዚህ ጋር ማለት ነው። ማናችሁም ሴት ሆናችሁ ማለት ነው እኔ አላቅም። ሀይሚ ቦታ በፍጹም ማናችሁም ቆማችሁ እንደዚህ አታረጉም። በፍጹም እንደዚህ ከሱ ጋር ሆናችሁ አለውልህ ብላችሁ ከሱ ጎን ሆናችሁ ምንም ለፍቅር መስዋዕት ትከፍላላችሁ፣ ምንም አይነት መስዋዕት ትከፍላላችሁ። ነገር ግን በዚህ ልክ ግን ለፍቅር መስዋዕት አልከፍልም። እኔ በፍጹም እኔ በሆን አልከፍልም። ለእኔ ያለው ይመጣል። ገባችሁ አይደለ? እኔ በፍጹም ጥፋቱ የሱ በዛ ላይ እንዴ ረብስማ በዚህ ልክ እኔ አላቅምና እኔ ዲኤንኤ ድጋሚ ይመርመር እያልኩ ነው። ነገር ግን ሀይሚና ብሩኬ እንዳይለያዩ የምንፈልገው ብዙዎቻችን ልንሆን እንችላለን። ግን በዚህ ልክ ደግሞ ሀይሚን እንደዚህ ማለት አላቅም። አይዶ ነው አላቅም። እኔ እንጃ አላቅም። ቤተሰብ እኔ እንጃ። እኔ የላችሁ ሎርማኒ ሆኜ ሲሆን እኔ ሀይሚ ቦታ ሆኜ ነው መናገር የምፈልገውና እንደዛ ነው እየተናገርኩ ያለሁት። የእውነት ነው የምላችሁና ሁላችሁም ሴቶች ሆናችሁ
ጮጋራ ያለቀ። እኔማ የምር ብቻ አላቅም፣ በጣም አዝኛለሁ። ብቻ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ማለት የራሳችሁ ላችሁ እዚህ ግብላችሁ ሁላችንም ከደጋፊነት ውጡ። እሺ ከደጋፊነት ወጥታችሁ ሀይሚና ብሩኬ እንዳይለያዩ ሆናችሁ ማለት የምትፈልጉ ሀይሚና ብሩኬ አንድ እንዲሆኑ የፈለጋችሁት በዛሬም ቪዲዮ በትላንትናም ቪዲዮ ምን አይነት ስሜት ተሰማችሁ? ምን አይነት ነገር እናንተ ሀይሚ ቦታ ሆናችሁ ብሩኬን ቦታ ሆናችሁ እስቲ ምን አይነት ነገር ተሰማችሁ? እስቲ ንገሩኝ። እኔ ጮጋሬ ነው ያለቀው። የምሬን ነው የምላችሁ። በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ብቻ ቻው። ብዙ መናገር አልፈልግም። ብዙ ከተናገርኩ ሆዴ ባዶ ይቀራል የሚለው ነገር አለና ባይ